አቡ አንደኛ ነገር እነዚህ ሰዎች አብረው እንዲኖሩ አርጊው። ለምን ባልና ሚስት ናቸው። እየሰማሽ ነው። ለእኔ ደግሞ ሁሉም ነገር ለእኔ አዲስ ነው። እኔ ምንም አላውቅም። ገብቶሻል? በዚህ ላይ ደግሞ እኔ እርጉዝ ነኝ፣ የ6 ወር እርጉዝ ነኝ። ገባሽ? እኔ አሁንም እንዲህ ብዬ አልናገርም። ገብቶሻል? ለምን ከተናገርኩ ሌላ ነገር ስለሚመስል ወይ ደግሞ አብረው እንዳይኖሩ እያወራኩ ስለሚመስል እኔ አልናገርም፣ አላወራም። አናግራለሁ፣ ስረጋጋ እናገራለሁ ሁሉንም ነገር። እና እነዚህ ሰዎች ልጅቷ ምን እያለች እንደሆነ እየሰማሽ ነው። ባባ ቁጭ በል ገባሽ? እዛ ላይ ቁጭ ብሎ ሙድ የያዘብኝ ነው። ሚስቴ እንዲያለች ከተባረርኩ ስንት ቀኔ ነው ምናምን እያለ ነው። እየሰማሽ ነው። ገብቶሻል? አልተባረረም፣ ቤት ውስጥ እየኖረ ነው። ገባሽ? አብረን ወጥተን የመጣ ነው። ገባሽ? እና ብዙ ነገር አለ እናገራለሁ። እነዚህ ሰዎች ግን እንዳይለያዩ ልጅቷን እንትን እንዳትል። ሶሪ ባቢ። አይዞሽ ሰሚራዬ ተረጋጊማ፣ ውሃ ጠጪ ውዴ፣ አይዞሽ። ብዙ እና እሷ እምቢ ካለች አግቡ ነው የሚለው። በዚህ ላይ ደግሞ ሸሪያ የሚለው ለመጀመሪያው አሟልታላችሁ ያ እሱ ያለውን ንብረት ትርፍ ከሆነ ያግባ ከፈለገ የሚለው እንጂ እሷ እንዳለች ሄዶ ሌላ ሴት ያግባ አይልም። በሸሪያም ከሄድን ማለት ነው። ገባች? አሁን ደግሞ እነሱ ይታረቁ። እኔ ከነሱ ኑሮ ወጥቻለሁ። አሁንም ወጥቻለሁ። ለምን እኔ አልፈልግም፣ እንደዚህ አይነት ኑሮ አልፈልግም። ሰልችቶኛል። መርየምም እንደዛ አልፈልግም። አንቺ ባለሽበት ሁለታችንም አንድ ላይ ተስማምተን ሙባረክ ነው ለታናል እያለች ነው። ኖ እኔ አልፈልግም። እነሱ ይኖሩ። ቅድም እንዳለሽ እኔ እየሰማው ነበረ። ከቤት ወጥቻለሁ። ወጥቼ ከሷ ጋር ከራይቼ ኖራለሁ። ሌላ ምን አማራጭ ያለኝ አለ። እንደዛ እንዳለ እኔም ሰምቼዋለሁ፣ ተስማምቻለሁ። በዚህ ሀሳብ ይኖር። እኔ ግን ለማንም አዳምጫታ ሰሙዬ መርየምንም አዳምጫት። አላቃትም። ለምን አዳምጣታለሁ? አላቃትም። እዚህ ላይ ነው ያያት ነው እናቴ። ያቺኛውም ትምጣ። እኔ እና እሱ የተጣላንበት ምክንያት እቺ አይደለችም። እኔ እቺን አላቃትም። በቀደም ነው ያያት። ያቺኛውም ትምጣ። አምጫታ ስም በማጥፋት ማለት ነው። ስሜን ያለ አግባብ በመጠቀም በማጥፋት ሌላ ነገር ነው። ይሄ ለሌላ ሰው ካለሽ ነው ጻፊ። ወላሂ እውነቴን ነው የሚለው። ወላሂ እውነቴን ነው። እሺ ማናት አብዲላ አስገባው እንደ አቢባ። እሺ ሳበው ቆይ ሞዴሬተር አይደለም። እሺ ሳበው አቡ ከተናገር ለከብዲ አሁንም አቡ ከተናገር ወላሂ እንድትረፊያለሽ እንጂ ማለት ነው። አሁንም ከተናገርኩ አሁን አመጣለሁ አገባለሁ። በቃ ሳልናገር በኋላ ሰሚራ ሕፃን ልጅ ጥላ ሄደች። ምንድናት? እንደዚህ አይነት እናት አይደለችም። ጨካኝ እናት ናት። ለልጆቼ መዋሽ ነኝ ታውቂያለሽ። አሁንም እኔ የተናገርኩት ሚውት ላይ አድርጌ ነበረ እያወራሁ ነበረ። እኔ የተናገርኩት ለምን አገባ ለምን አመጣት አይደለም፣ መፍቱ ነው። እኔ አሁን የመጣሁበት ምክንያት አቡዬ ነገ ሰሚራ ሕፃን ልጅ ጥላ ሄደች። የተወለደውንም ምን አይነት ጨካኝ እናት ናት። በቃ ባለጌ ምናምን ተብዬ መሳደብ ስለማልፈልግ አትባይም። ወላሂ አትባይም ማለት ነው። ምክንያት ሳይሆን አንዱ መጥቶ ያሳድጋል። እናቴ ደክሞኝ ነው። ሁላችሁም ሂዱ። በቃ አሉ 3 አሉ። ካላስ አሳዳጊ አሉ 3 ይመጣሉ። ሰሚራ ተጨርስ፣ አታውራ። ከስር ቀጥይ ሰሚራዬ፣ ተናገሪማ። አቡዬ እኔ ለዛ ነው እንጂ የመጣሁት ነገ ባለጌ እናት ወይ ደግሞ መጥፎ እናት ወይ ደግሞ ለልጆቿ ማታስብ እንዳልባል ነው እንጂ መጥቼ የተናገርኩት። ከተናገርኩ ብዙ ነገር እናገራለሁ። ሰሚራ ግን አንድ ነገር ልንገርሽ፣ ይኸውልሽ አንቺ በጣም መልካም ሰው ነሽ። ካንቺ ይሄንን አልጠብቅም። ሙባረክ ባጠፋው ጥፋት እሱ ሌላ ሁለተኛ ሚስት ባገባብሽ ልጆችሽ ለምንድን ነው የሚቀጡት? ልጆችሽን
ሁለት ልጆችሽን የእንጀራ እናት ላይ አሁን መርየም ሁለተኛ ሚስት የእንጀራ እናት ነው የምትሆነው። እናትና የእንጀራ እናት በፍጹም እኩል ሊሆን አይችልም። ለምንድነው አባት ባጠፋው ወይም ባል ባጠፋው ልጆች የሚቀጡት? ለምንድነው ልጆችሽን ጥለሽ ለእንጀራ እናት የምትሄጂው? ይሄ ትክክል ነው ወይ? ይሄ ህሊናሽ ስታስቢ ይፈቅደዋል ወይ? ለምን? ኦኬ ልመልስልሽ አቡ። አንደኛ ነገር መርያምን በቀደም ነው ያየዋት። ሁለተኛ ነገር አገብቷል። አዎ መፍቱ ነው። ግን ልጆችን ጠልቻቸው ሳይሆን ወይ ደግሞ እነዚህ ልጆች የኔ ብቻ አይደሉም፣ እሱም አባታቸው ነው። እሱም ማሰብ ነበረበት ለልጆቹ። ልጆችን ጠልቻቸው ወይ ደግሞ የሰው ሀገር ናቸው ወይ ደግሞ ገና መናገር አልቻለም። የኔ ልጅ አሁን 4 ዓመት አልሞላም፣ አይናገርም። ገብቶሻል? ገና ማለት ነው። እሱ ሳያስብለት እኔ ብቻ የሁሉ ዓመት አስቤለት ለልጄ 3 ዓመት ለልጄ ብዬ ነው ዝም ያልኩት። መናገር ወይ ደግሞ መጮ እያማረኝ ወይ ደግሞ መናገር ተናገሪ ውስጥ እያለ በቃ እንግዲህ የሰው ያለው ጭንቅላቴ ላይ ናችሁ ተብላችኋል። ሁለታችሁም የሙባረክ ምስት ናችሁ። አንደኛ ነገር ሀቡ ይኸው አብዲ ጓደኛው ነው። ግብጽ እያለን እሱ ታሞ ቱርክ በሄደበት ጊዜ ምን እንደተፈጠረ አብዲን ጠይቂው። አንደኛ ሌሎቹን እሱ ስለማያውቃቸው እኔ እናገራለሁ ከነ መስረጃው ወይ ደግሞ ፎቶአቸውን አምጥቼ ማለት ነው። ጥሩ እሺ። ሰላም አለይኩም። ድምጽ ይሰማል? እንዴት ናችሁ? በመጀመሪያ ደረጃ በጣም ነው ያዘንኩብህ ሙባረክ። እኔ ወንድም ነኝ፣ ያንተ ችግር የለብኝም። እኔ እንደፈለክ ብትዘቀዘቅ ማለት ነው። የሚዲያ ሰው ነህ፣ የአጀንዳ ሰው ነህ። ሰሚራን እዚህ ድረስ እዚህ ሚዲያ ላይ አምጥተህ ማውራትህ ትልቅ ሰሚራን ሚዲያ ላይ አትግቢ ብያት ቢላ አስታርቆኝ ማለት ነው። ቆርጣኛለች። አሁን ቤት ገብቼ አፋናት የመጣችው እሷ አይደለም ያመጣ። ኖ እየከለከልኳት ማለት ነው። ሚዲያ ላይ አትምጪ ቢላ ሀቢባ ቢላ ስታ አላየሽም እንጂ ቪዲዮውን ካሜራ ዋይፋይ ስለጠፋብኝ እንጂ ልጆች ቤት ውስጥ አሉ። ሄጄ አገናኝሻለሁ። አሁን ቢላ ይዛ ማለት ነው። ወላሂ ለአዚም ማለት ነው። ይሻው ቢላ የተቀበልኩት እሺ ላውራ ማለት ነው። ታይሱ ላውራ ሙቤ ሚዲያ ላይ ወጣች። አለቀ ደቀቀ አለቀ እኮ እኔና ሰሚራ ጉዳይ። እሺ ላውራ ተረጋጋ። እሺ ተረጋጋ። እኔ ሚዲያ ላይ ተማምስተልኝም። ቆይ እኔ ላንተ ምን እንደሆንኩ ታውቀኛለህ። በመጀመሪያ ደረጃ የባልና የሚስት ጉዳይ እንኳን ሚዲያ 45,000 ሰው ፊት ለፊት ተውና 3-4 ሰው መሀል ከገባ ትልቅ ችግር እንደሚፈጠር ካይሮም መጥቼ ተናግሬ ነበር። ታስታውሳላችሁ። ሰሚራ አታውቃትም ሁላችሁም። በጣም ምስኪን ሴት ናት። የቤት ሴት ናት። እናት ናት። ባይዜ ሙባረክ ጫፍ እየወጣህ ነው። ይቅርታ አድርግልኝና ጫፍ እየወጣህ አንተ ጓደኛዬ ነው፣ ወንድሜ ነህ። ለአንተ ብዙ ዋጋ ከፍላለሁ ለወደፊትም። ነገር ግን አሁን እያደረግከው ያለው እኔንም ጭምር እያሳፈርከኝ ነው። እኔ ከአንተ ይህንን በጭራሽ ኤክስፔክት አላደርግም። ምንም ቢፈጠር ይሄን ቤት ለቀህ ወይ ወደ ኢትዮጵያ መምጣት አለብህ ወይ ቤቱን ለቀህ ነው መሄድ ያለብህ። እንዴት ብለህ ነው አሁን? እኮ እዚህ ጋር የምታወራው ነገር እዚህ ጋር እንዳትከፍት ፕሊዝ። ታርገደኝና አብዲ እኔ ልንገረው አብዲ አንድ ነገር ልንገርህ። የመጣችው እኔ ሳልሆን ልንገረው። ቆይ አብዲ ይኸውልህ ሲቆፈላለተ ዋንተ ሙቤናሰ አደራ ለፈ ማይናሰ አነ ቆፈላለተ akka haadha kee baay'ee jaallattu nan beeka. Haadha kee kan nama kam caalaa haadha kee akka jaallattu nan beeka. Namni tokko jecha waliin jedhe keessaa amma lafee himmaa kootiin si qabeera jedhee jecha kana bichaa fudhattee har'a tasgabbaa'uudha qabda. Yeroo ofiif kenni. Wanti hundumtuu mudannoon hin dhufa, eeyyee hin dhufa. Garuu har'a yeroof of kenni, ofiif kenni. Saayitii 5 haa ta'u, saayitii 6 guyyaa tokko haa ta'u, saayitii yeroo ofiif kenniiti. Namni laayivii kana irratti waan barbaadeef jedhadha. Nama 10,000 si hordofu keessaa namni kun hundi si jaallataa miti mubee. Nama sitti gammadu hedduutu jira. Namoota miidiyaa kana fira fakkaatee namni baay'een sitti dhiyaate badiinsa kee nama eegu baay'eetu jira. Maaliif dhugaa irratti dhugaaf waan hojjettuuf. Dogoggoruu dandeessaa? Exactly namni ilma namaa ta'een dogoggorre hin jiru. Dhugaan kee immoo baay'eeraan isheen dubbatte immoo dhugaa akka birrii hin nyaanne beekamaadha. Laayivii rikoordi ta'e hedduu jira. Jala turre si hordofaa turre. Garuu yeroo ofiif kenni mubee yeroo ofiif kenni. Kan biraa immoo jechuudha mubee waan hin taane keessan galiini yeroo ofiif kenni. Feemasoota keenya baay'ee jechuudha baay'izawee. Mee eenyu faana akka hiriyaa taatan baay'izawee sirritti filadha. Rabbumaayedhaati kana namallee miti mubee. Ijoolleen habashaa baay'een hagam isin jaalatanis
hagam isin faana kolfanis hagam isin faana waan fedhan godhanilleen sababuma Oromoo ta'uu afaan Oromoo dubbachuu qofaan sigalee miidhaa keessan barbaadu dadhabina keessan salphina keessan barbaadu namitti Habiba jedhaniin tana by the way isis dabalee hunduma faanaan hariiroo tokkoon qabu ijoollee Habashaa faan nagaas ta'e lola maaliif jennaani isheen amantii ofii jijjiirtee waan baay'ee baay'ee wareega kaffalteetu bultii ofii eeggatti garuummoo kanamaa yoo ta'u bultii namaa namni diigu isi namitti budaa bultii namaati baay'ee kanammoo sirritti beeka ሁላችሁም ልታሰምሩበት ይገባል አማርኛ እናገራለሁ እና ሙቤ በአብዛኛው ማንም ሰው ሊጋጭ ይችላል በትዳር ውስጥ ሁላችሁም ስለ ትዳራችሁ ጉዳይ ስለ ፐርሰናል ኢሹ ደስታ እንጂ ይሄ የጸቡን የእርግጫና የግልምጫውን ማለት ነው ቤት ውስጥ ነው ስቴይ አፕ መሆን አለበት ገባችሁ ከዛ በተረፈ ግን ሀቢባ በጣም ማለት ነው የሰው ትዳር በጥባጭ ባለጌ ነች የምሬን ነው ሁሉንም ትዳር ምታፋታ እሷ ናት ሙባረክ sagalee kiyya jira hoo Mubarak Mube Mubarak jirta turumbaddu jirta achi haasaara fakkaata yoo danda'ame yoo haasaate laayibuma cufatee haasa'u isaa wayya Mubarak wanni sitti himnu yoo haasaan jiraate laayibuma kee cufadhuun qaqqabama miira ofiis waa hundaafu awwannan siidhaamu jalqabaa kaasee sitti maayira bilbilaan jalqabaa kaasee Mubarak akkana wayyuu dhaara ammallee wayyuu cufadhuuti waan dubbatti dubbadhu laayibii irraa bayutu laayibii irraa baatee natti tola akka kootti. Miyuutii irra ta'uu asii dubbataa jiraatti. No, silkii irra jira tokkuma Mubarak guraaraa dhageessanii okay gamaa biitaatiin hawaa jechuun barbaade inni bilbilaafiin ture waan ta'eef መረጃ ታገኝ እኔ ደግሞ ተጠያቂ ሆናለሁ ግን እኔ ደግሞ ስም ባጥፋት ወላሂ ቪዲዮ ሁሉንም ሪከርድ አድርጋለሁ 150 ሺህ ብር ብድር ስትጠይቅህ ያለውን ቮይስ አሰማን አንዴ እኔ ቮይሱን ሰምቼ መረዳት ምፈልግ እሷ ጋር አለ እቤት ነው ስልኬ አልተዘጋጀውም ወላሂ ማሪ ብድር 150 ሺህ እኔ ጋር የለም ዋትስአፕ ቅድም አልነገርኩሽም ዲሌት ነው አረቀው መቶ እንደዚህ አለችኝ ሙባረክ አለችኝ ስሚኝ ይኸው ውሸት ነው ምን የጋለች አይደለም ሙባረክ አለችኝ አቤት አልኳት ያለኝም ብር እቃ ገዛዝቼ የሆነ ነገር ስራ አስጀምር ያለው 150 ሺህ ብር አንሶኛል እና አበድረኝ ስትለኝ አይ ምንድነው አበድረኝ የሚባለው አልኳት እኔ ነኝ ከቃም በኋላ መበዳደር የሚባል ነገር የለም ምንም ችግር የለውም ብዬ አካውንት ላኪ ብዬ 150 ሺህ ብር ልኬላት ትኬት ቆርጬላት ነው መጣችው ወላሂ ሱመ ወላሂ አንዴ ቆይሽ ሙባረክ አንዴ አቁም እዚህ ጋር ማሪ ቅድም ትኬት እንደቆረጠልሽ ስትናገሪ 150 ሺህ ብር እንዳበደረሽ ለምን አልተናገርሽ እንትን ረሲት ስላለ ችግር የለው እኔ ለሷን ካልፈልግም አይ ለምን አልተናገርሽም ነበር ጥያቄ እኔ ማር ለምንድን ነው የምነግርሽ እሰጥሃለሁ እኔ አልካድኩም እኮ እሱ እኮ ስለካደኝ ነው እዚህ መጣሁት ነገር ከተዋወቃችሁ ጀምሮ አስረጅም ስላልኩሽ ከተዋወቃችሁ ጀምሮ የ7 ወር ግንኙነት እንዴት እንደተዋወቃችሁ ገስቱ ላይ ገብተሽ አውርታችሁ ተጻጽፋችሁ ተደዋውላችሁ ምናምን እንደተዋወቃችሁ ስለነገርሽን ለምን ያንን ፓርት ብቻ ዘለልሽው የትኬቱን ሳልጠይቅሽ ራስሽ ተናግረሽ ለምንድን ነው 150 ሺህ ብር እንዳበደረሽ ያልተናገርሽው ነበር ጥያቄ ሲምፕሊ ረስተሽው ነው ያው አንደኛ ረስቻለሁ እኔ የተንበርት እንትን በስነ ስርዓት እያወራ አይደለም እያየሽ ነው ምክንያቱ ተናድጄ ስላለኝ ሴት ልጅ ደግሞ ከተናደደች ማውራትም እንትን ነው ገባሽ ለዛ ነው እንጂ ለሌላ ነገር አስቤ አይደለም
እሺ አሁን እኛ ብሩን እንደሰጠሽ ምንም አይነት ማስረጃ ማግኘት አልቻለም። ምንድን ነው ማድረግ ያለብን? ባሌ ነው እኮ እንዴት ብዬ ነው ማስረጃ አስቀምጬ ነው የሚሰጠው? አንቺ አሁን ምሳሌ ማለት ነው ለባልሽ የሆነ ነገር መስጠት ከፈለግሽ ለማስረጃ ወይ ለቪዲዮ ነው ትሰጣለሽ? ለባሌ ከሰጠሁት ሰጠሁት ነው፣ ደግሜ ያልጠይቀውም ባሌ ነው። አሁን እኔም እንደዚህ ነኝ። ማስረጃ ወይ ሰው አስቀምጬ ወይ ደግሞ ባልሽ ሙባረክ ለመሆኑ ኒካ ያሰራችሁበት ወረቀት አላችሁ? እኔ ስለ ወረቀት ምንም አላውቅም። ፊት አሁን አንቺና ኢማራት ህግ ፊት አንቺና ሙባረክ ባልና ሚስት ናችሁ? ህጉ በሚያውቀው ወረቀት የለኝም፣ ግን ታስረናል። ሁላችሁ ሰዎች ሼኮች ናቸው? ኡስታዞች ናቸው ወይስ ተራ ሰው ናቸው? ሼኮችን አለ እዙን አዘጋጀ እንጂ እኔ አላውቅም። ሼክ ነው ግን ለእሷ እንትን አለኝ፣ ለእሷ ቲክቶክ መሰለኝ። አዎ ስልኩም አለኝ። አሁን ምንም አይነት ማስረጃ ማግኘት አልቻልንም። እኛ ማስረጃ ብናገኝ እሱ እዚህ ጋር እንዲከፍል እንጠይቅ ነበር። ስለዚህ ማስረጃ ስላላገኘን ምንድን ነው ማድረግ ያለባችሁ? ሁለታችሁም ህግ ጋር ነው። ስለሌላ ነገር እኮ አላወራም እኮ እኔ አሁን እኮ እዚህ ከመጣሁት ማለት ነው አንቺ ጋር የምደርስ የምፈልገው ቪዲዮ የምመሰለሽ አሁን እኔ ካንስሌሽን ያለኝ እልክልሻለሁ። ቀራማ ውስጥ ነው ገባት። ያ ቀን እኔ እንትን ወረቀቴን እየሰራሁ ነው ብዬ ነው ተቀመጥኩ። ግን ይሄ ቀን ከቆጠረ በኋላ 3 ወር ከቆጠረ በኋላ ወረቀትሽ እንደዚህ ነው እንደዚህ ነው እንደዚህ ነው አለኝ። ከአታለለኝ በኋላ ተስፋ ቆርጬ ነው መጣሁት እንጂ መምጣትን ፈልጌ አይደለም። እኔ አደባባይ ላይ ማለት ነው። እኔም በቪዲዮም እንደዚህ ሰው ጋር ምን አውርቼም አላቅም። በቪዲዮም እንደዚህ ወጥቼም አላቅም። ቪዲዮ እንትን ኖርማል ቪዲዮ ነው የሚሰራው እንጂ ማለት ነው። አሁን እኔ የሚፈልገው አይዴ እንደሰራል ብቻ ነው የሚፈልገው። ወይ አይዴ ብቻ ብታመጪልኝ። ይኸውልሽ መርየም፣ እኔ እስከ ዛሬ ድረስ በማስረጃ ነው የማምነው። አንድ ማስረጃ ብታቀርቢልኝ እዚህ ጋር ማስረጃው እንዴ እኔ የሰጠውበት ማለት ነው። ህዝቡ ምን እያለ መሰለሽ? ድርሃሙን ይዘሽ መሄድ እንጂ ይዘሽ መመለስ አትችይም። 19,000 ድርሃም ከኢትዮጵያ እንዴት ይዘሽ ወጣሽ? እሺ መጀመሪያ ይዘሽ ስትገቢ ስንት ነው ይዘሽ የገባሽው? ምን ስንት ድርሃም ይዘሽ ገባሽ? 45,000 ድርሃም ነበረኝ አልሽ። እኔ 45,000 ድርሃም ነው። እኔ 21,200 ምናምን 21,100 መሰለኝ 21,100 ኢትዮጵያ ገብቼ 3,000 ብር ነው ዘረዘርኩት። ኢትዮጵያ ከገባ ኦኬ። የዘረዘረችበት ቦታ ከመጣ ሙባረክ አንዴ ቆይ 45,000 ድርሃም ሲቀነስ ይዘሽ የገባሽው ስንት ነው? 21,100 ብር 21,100 የዘረዘርኩሽው ስንት ነው? 3,000 ለወጪ ብዬ ማለት ነው። አካውንቴ እንትን ስላለ 3,000 ብር ነው ዘረዘርኩት። ከ21,100 ላይ ሲቀነስ 3,000 ድርሃም 3,000 የዘረዘርኩት ብላለች። 18,100 ነው እጅሽ ላይ የሚቀረው ማሪ። አዎ ታዲያ የሰጠሁት 19,000 ነው አልሽ። የሰጠሽው 18,100 ነው ወይስ 19,000 ነው? ከ21,100 ላይ 21,000 እኔ እጄ ላይ ያዝኩት 21,000 እጄ ላይ ያዝኩት 21,100 ብር ነው። አዎ ድርሃም። ከዛ ላይ 3,000 ኢትዮጵያ ዘረዘርኩ አልሽ። 3,000 ድርሃም 9,000 እጄ ላይ ያስቀምጬ ስንት ነው የሚቀረው? 9,000 ነው ያስቀመጥኩት እጄ ላይ ማለት ነው። ይኸውልሽ ለወጪ 3,000 ዘረዘርኩ አልሽ። 21,100 ድርሃም ኢትዮጵያ ይዤ ገብቼ ለወጪ 3,000 ዘረዘር። ተሳስቼ ነው አይደለም፣ ተሳስቼ ነው። ነው 21,100 ብር አለኛ። 21,100 ብር እጄ ላይ ነው አለ። 9,000 ብር ቦርሳ ላይ ነው አረኩ። ቦርሳ ውስጥ ነው አረኩ። ስንት ነው የሚቀረው? የቀረ ነው እኔ ዘረዘርኩት 2,000 ነው። 3,000 ብር ነው የሚቀረው። ከ21,000 ላይ 9,000 ካረግሽማ ከ21,100 9,000 ቦርሳ ይላል 12,000 አትግባብኝ ስለፈጠረ ከአምላክ እንዴ። ሀሳቤን እየሰረከኝ ነው። እኔ ስራ እየሰራው ነው። ተቋርጠኝ። ከ21,900 9,000 ድርሃሙን ቦርሳ ውስጥ ከተትኩኝና የቀረውን ዘረዘርኩ ካልሽ የዘረዘርሽው 12,100 ነው የሚሆነው። 12,000 ነው እንጂ እንዴት ነው 2,000 ማሪ? ከ21,100 ላይ 9,000 ድርሃሙን ቦርሳ ውስጥ ከተትኩ ካልሽ የቀረውን ዘረዘርኩ ካልሽ ነው የሚቀረው 12,100 ነው የዘረዘርሽው ማለት ነው። 9,000 ድርሃሙን ቦርሳ ውስጥ ከተትኩ ካልሽ ከዛ ከ21,100 ላይ 9,000 ድርሃሙን ቦርሳ ውስጥ ከተትኩና የቀረው ነው የሚቀረው 2,000
ከ21,100 ላይ 9,000 ሲነሳ 12,100 ነው የሚቀረውማ። ቆይ 2,000 ነው የሚቀረው። አይዶን ነው ሂሳብ እንዴት እንደሆነ ነው 21,100 ነው። 21,100 ድርሃም ነው ይዛ ወደ ኢትዮጵያ ገባው ያለችው። ከዛ ላይ 3,000 ድርሃሙን ለወጪ ኢትዮጵያ ውስጥ ዘረዘርኩ አለች። 3,000 ከዘረዘርሽ 18,100 ነው የሚቀረው ስላት 2,000 ነው የሚቀረው። ራሷ አስልታት እንገራል። አዎ 2,000 ነው የሚቀረው። ስንት ነው ቦርሳ? ቆይ ከኢትዮጵያ ከኢማራት 21,100 ድርሃም ይዘሽ ኢትዮጵያ ገባሽ? አዎ ከ21,100 ላይ 9,000 ቦርሳ ውስጥ ከተትኩ ያልሽው ምኑ ነው? እንትን ነው 100 ብር ነው አለ እጄ ላይ ማለት ነው። 1,100 ብር ነው አለ። 2,000 ብር ከወሰድኩ ስንት ነው የሚቀረው? አይ ቅድም 3,000 ደጋግመሽ 3,000 ስላልሽ ነው። አሁን 2,000 ሆኗል። 2,000 ከሆነ 19,000 ነው የሚቀርሽ። ቅድም ይኸውልሽ ደጋግመሽ ለወጪ 3,000 ዘረዘርኩ ነበር ስትይ ነበረው። አሁን ደግሞ ተቀየረ። ጋይስ በጣም ቃል እየተቀያየረ ነው። እርጉዝ ነሽ እንዴ እናቱ? እያመመኝ ነው። አይዞሽ። እሺ ስለዚህ አሁን ደግሞ ወደ ከ3,000 ወደ 2,000 ከተቀየረ 2,000 ብዬ ሊያዘው 3,000 ልሰርዘው። አዎ እሺ ባይ ጋይስ በጣም ብዙ አስተያየት እያደረግንላት ነው። ብዙ ነገር ቃሏ እየቀየረች የቋንቋ ችግር ምናምን እያለን አዎ ለቋንቋ ችግር ነው። እንትን እኔ ከተናደድኩ ማውራት አይችልም። እሺ ችግር የለውም። ስለዚህ 19,100 ይዘሽ ተመለሽ። 2,000 ከዘረዘርሽ 19,100 ድርሃም ቀረልሽ ላይ። እሺ መጀመሪያ 45,000 ድርሃም ነበረኝ ብለሻል። ከ45,000 ድርሃም 21,100 የቀረው 23,000 የት ሄደ? 23,000 ድርሃም የት ሄደ? መጀመሪያ 45,000 ድርሃም ነበረኝ አልሽ አይደል? እኔ ማለት ነው 45,000 ነው አስቀመጥኩ አልኩሽ። ለቀረ ነው እኔ ያስቀመጥኩት ብር ነው እንጂ እንትን አይደለም። እሱ እንትን እጄ ላይ ያለ አላልኩሽም። እኔ እንደዚህ ብር ነው አስቀመጥኩ አልኩኝ እንጂ ኢትዮጵያ 5 ብር ይዤ ነው ሄድኩ አላልኩሽም። እንደዚህ ነው። እሺ ኢትዮጵያ ምን ስንት ጊዜ ቆየሽ? 1 ወር ከ15 ቀን ነበር ያልሽኝ ቅድም። 1 ወር 10 ቀን መሰለኝ። 10 ቀን። በጣም ጥሩ። በ1 ወር ከ10 ቀን ውስጥ ምን ሰራሽ? ምን አልሽ? በ1 ወር ከ10 ቀን ውስጥ ምን ገዝተሽ ነው ብር ያጠረሽ? ምን ሰርተሽ? እኔ ለእናቴ ነው ገዛሁት። ማውራት አልፈልግም። በውስጥ አናግርሻለሁ። ይሄ በይፋ ነው አለ። እሺ 2,000 ድርሃም ስንት ተመነዘረልሽ? ኢትዮጵያ ስትመነዘሪ 2,000 ድርሃሙ 2,000 ድርሃሙ ስንት ተመነዘረልሽ? ቆይ ተናል 76,000 ብር ለአንድ ሰው ከ5 ዓመት በኋላ ከስደት ገብቶ ኢትዮጵያ ውስጥ ወር ከ10 ቀን ለመቆየት በቂ ነው? በዚህ ኑሮ ውድነት እኔ እንትን ውጭ አልተቀመጥኩም። የእናቴ ቤት ነው ተቀመጥኩት። ውጭም አልወጣም። ከወጣው ደግሞ እነሱ ጋር ነው የምወጣው። ውጭ አልበላም። ውጭም አላድርም። እዚህ ጋር ዝም አልልም። ውጭ እየወጣኝ ነበር። ገብተሻል፣ በሰላም ገብተሻል ምናምን የሚል ሜሴጅ እኔ ጋር አለ። እሺ ውዴ ከ5 ዓመት በኋላ ከአንድ ሙባረክ ልጨርስ እባክህን። ከ5 ዓመት በኋላ ከአረብ ሀገር ከአዲስ አበባ 1 ቀን ብቻ ነው አደርኩ።
እሺ መርየም የኔ ናት። አንዴ ልጨርስ የኔ ውድ። 5 ዓመት አረብ ሀገር ቆይቶ ለመጣ ሰው ወር ከ10 ቀን ኢትዮጵያ ውስጥ ለተቀመጠ ሰው 76,000 የኢትዮጵያ ብር በቂ ነው ወይ? አንቺ በቂ ነው ካልሽ መብትሽ ነው። አዎ እኔ 45,000 ብር ብቻ ነው ጠፋሁት። ብዙ ብር አላጠፋሁት። 45,000 35,000 ብር ብቻ ነው ጠፋሁት። ነው ከ76,000 45,000 ቆይ አንዴ ልቀንሰው ስንት እንደተረፈሽ። ከ76,000 ሲቀነስ 45,000 31,000ስ ምን አደረግሽው ማሪ? 45,000 ብቻ ካጠፋሽ በወር ከ10 ቀን ለወንድሞቼ ለይቶቼ የሆነ ነገር ነው ገዛሁት አገር ከገባው ማለት ነው። ኦኬ ስለዚህ 150,000 ታዲያ የተበደርሽው ከሙባረክ ለምንሽ ነው? የሆነ ነገር መግዛት ፈልጌ 9,000 ብር እጄ ላይ መጥፋት ስለማልፈልግ የሆነ ነገር መግዛት ነው ፈለግኩ። ለዛ ነው ተበደርኩት፣ ሌላ ነገር አይደለም። ኦኬ የሆነ ነገር ነው እንግዲህ። ሰው ምንድን ነው አሁን የምናደርገው? እሱ አለ ችግር የለውም። ለእናቴ ስለሆነ ለቤተሰቦቼ ስለሆነ ነው መናገር አልፈልግም። ለዛ ነው። ኦኬ ጥሩ እሺ። ሙባረክ ቮይሱን መስማት አለብን። ብሩን ስትጠይቅህ እጄ ላይ ያለውን ብር ማጥፋት ስለማልፈልግ አበድረኝ ያለችበትን ቮይስ እንድታመጣል። ለምን እሷ እጄ ላይ 19,000 ድርሃም ነበረ፣ ግን እሱም ማጥፋት ስለማልፈልግ ነው። እና ደግሞ 19,000 ድርሃም ከኢትዮጵያ ኤርፖርት ይዞ መውጣት ይቻላሉ የሚለው እናጣራለን። ችግር የለም። አሁን መፍትሄው ምንድን ነው? ማስረጃ የሌለው ነገር ደረሰኝ ቢኖር እኔ እዚህ ጋር ለጥፍለት ነበር። ሙባረክን የዓለም ሕዝብ አይቶ ፈርዶ ገንዘቡ እንዲሰጥ። ደረሰኝ የለ፣ ቮይስ የተላላኩት የለ። እሱ ግን እሷ ግን ከሱ የተበደረችው 150,000 ደረሰኝ አለ፣ ቮይስ አለ። ምን ትላላችሁ? እርጉዝ ነሽ መሰለኝ ማሪ፣ ተመርምረሻል? ወደ ላይ እያለች ነው ጂጂ። ታዲያ ለምን አትመረመሪ? ኢንሻአላህ አሁን የሚሻለው ታርቃችሁ ልጃችሁን ብታሳድጉ ነው። እርጉዝ ሳትሆን አትቀርም ልጅቷ። ታርቅ እየጠበቅን ነው። ምላሽ ግን ከታርቀው አልፎ ልጃቸውን ማሳደግ ነው። ሌላ ምን? እኔ ደረሰኝ ቢኖር ወላሂ ብሯ በማስረጃ ጠይቅላት ነበር። ያለ ደረሰኝ እንግዲህ ለማንም እኔ ያለ ደረሰኝ ያለ ቮይስ ማስረጃ ጠይቄ አላውቅም። እሱ አሁን ያላችሁ እናንተ ታርቃችሁ ልጃችሁን አሳድጉ። ሴትዮዋ እርጉዝ ሳትሆን አትቀርም። ያቅለሸልሻት ወደ ላይ እያላት ነው። ሙባረክ ሰምተካል? ማርገዟን ሲያቅደነገጠ መሰለኝ ሙባረክ ያለሰበው ዱብዳ መጣበት። ሙባረክ እየጠበቅንህ ነው። ፓርክ አላረክም እስካሁን?